አሁን የትራፊክ አደጋ እንዳይደርስ በመጀመሪያ ህብረተሰቡን ግንዛቤ ፈጠራ መፍጠር፣ ከዛ ውጭ ደግሞ አሽከርካሪዎችንም ግንዛቤ ፈጠራ የመስጠት ስራ መስራት አለብን ማለት ነው። ስለዚህ ከግንዛቤ ፈጠራ ይጀምራል። አደጋ መከላከል ከግንዛቤ ፈጠራ ነው የሚጀምረው። ስለዚህ አደጋ እንዳይደርስ ቅድሚያ እግረኞችንና አሽከርካሪዎችን የግንዛቤ ፈጠራ በየቦታው በየመድረኩ በየትምህርት ቤቱ ግንዛቤ ፈጠራ እየሰጠን ነው ማለት ነው። እሺ አንዳንዴ አደጋ በአሽከርካሪው ስህተትም ይደርሳል፣ በእግረኛ ስህተትም አደጋ ይደርሳል። አሁን የእግረኛ ግጭት በአጋጣሚ አሁን ዜብራ ቀለሞች በአጋጣሚ ስለጠፉ ዜብራ ሲሻገር አደጋ ይደርስበት ይችላል። በቸልተኝነት ይሻገራል። አሽከርካሪን በቸልተኝነት ስለሚያሽከረክር በዛ አደጋ ይደርሳል። በዚህ ምክንያት አደጋዎች ሲከሰቱ ያው አሽከርካሪዎች መንዳት ከመጀመራቸው በፊት ቤልት አስረው እንዲያሽከረክሩ ግንዛቤ ፈጠራ ትምህርት ይሰጣቸዋል። ስለዚህ አደጋ ምናልባት ተሽከርካሪው አደጋ ቢወድቅ ሹፌሩ ቀድሞ እንዳይወጣ ወይም ደግሞ ሹፌሩ እንዳይጋጭ ቤልት ይጠቅማል። ስለዚህ ያንን ግንዛቤ ፈጠራ ይሰጣቸዋል። ከዛ ውጭ ደግሞ ይሄ ዜብራ እግረኞች በዜብራ ቢጠቀሙ አደጋ እንዳይደርስባቸው ለማድረግ ዜብራዎች ላይ ግንዛቤ ፈጠራና እየቆመ እያስተናበርን ያለንበት ምክንያት አለ ማለት ነው። አሽከርካሪዎች ገጭተው እንዳያመልጡ የተሻለን ያክል እናደርጋለን። ያው በግንዛቤ ሁሉም ነገር ግንዛቤ ላይ የተመሰረተ ነው የሚሆን። ከዛ ውጭ ደግሞ ከደረሰ በኋላ አደጋው ከደረሰ በኋላ ሶስተኛ ወገን የሚያድን ሽፋን አላቸው። በዚህ አማካኝነት ለአንድ አደጋ የደረሰበት ሶስተኛ ወገን ለአንድ ጉዳተኛ እስከ 15 ሺህ ብር ድረስ መድን ሽፋን አለው። 15 ሺህ ብር ድረስ በነፃ ይታከማል ሆስፒታል ሄዶ ማለት ነው። ያ ማለት ሶስተኛ ወገን መጀመሪያ ሽፋን ስላለው ማለት ነው። ስለዚህ ይህንንም ሶስተኛ ወገን እንዲኖራቸው ሁሉንም አሽከርካሪዎች የሶስተኛ ወገን ከሌላቸው ወንጀል ነው፣ ያስከስሳል፣ ያሳስራል። ያንን ሶስተኛ ወገን ቸክ እናደርጋለን። አሁን በሲስተም ስለሆነ ሲስተሙን ቸክ እያደረግን ነው።